ይስጥልኝ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? ሁሉ ሰላም? እኔ ሰላም ነኝ አለሁ እግዚአብሔር ይመስገን። ግን ዛሬ ትንሽ ተናድጃለሁ ስላችሁ ያው ሰሞኑን በአወያየኋችሁ ነገር ባለፈው እድል አግኝቼ ነበርና እህቴን ልጠይቃት ምናምን ነገር ብያችሁ ነበር። ግን ያው እንግዲህ እንደምታውቁት መቼም ችግር ነው። ያው ከአንድ አንጀት የተወለደ ሰው አስተሳሰቡም የተለያየ ነው። እንግዲህ ያው እህቴን እንግዲህ ጠይቄያት ነበረ። ግን ያው የሰጠችኝ መልስ ትንሽ በቃ ግራ የሚያጋባ ነው። ምን እንደሆነ አላውቅም። ያው በርግጥ ግን ከቤተሰብ ጋር ተማክሮ የሆኑት ነገር ጥሩ ነው ብዬ አስቤ ነው ወደ እሷ ይዤ ሄድኩት። መጀመሪያ ከፍ ወዳሉት ቤተሰቦቼ ሳልሄድ ማለት ነው። ማለቴ ወደ እናቴ፣ ወደ ቤተሰቦቼ፣ ወደ ወንድሞቼ ሳልሄድ እስቲ እሷን ላማክራት ብዬ ነበረ። እሷ ግን የሰጠችኝ መልስ የሚገርም ነው። ታዩታላችሁ ምን እንዳለችኝ እና በርግጥ ለኔ ብላም ሊሆን ይችላል አላቅም። ግን ያው በአንድ ጊዜ የሰጠችኝ መልስ ተስፋ እንድቆርጥ አድርጋኛለች። ምን እንደታያት አላቅም። እንደገና ደግሞ በስልክም ደውዬ ስጠይቃት እኔ በእንደዚህ አይነት ነገር ውስጥ አልገባም፣ ምን አምነሽ ነው፣ ምን አስበሽ ነው ብላ ብዙ ነገር አለችኝ። እንግዲህ ከባድ ነው ብቻ ግን አላቅም። እኔ ግን ያው ቤተሰብ ያመነበትን ነገር ለማድረግ ወደ ኋላ እንደማልል ነው። ግን ያው እሷ እንግዲህ ለመጀመሪያ ጊዜ እንደዚህ አይነት መልስ ሰጥታኛለች። እንግዲህ ደግሞ ደግሜ ጠይቃታለሁ፣ ነገሮችን አሳምናታለሁ ብዬ አስባለሁኝ። ምክንያቱም ያው በርግጥ እንዳለችው በሰው ሀገር ይሄን ነገር እንትን ከምትይ ብዙ ልጆች እዚህ እንደዚህ አይነት ነገር እያደረጉ ብዙ ችግር እየደረሰባቸው ነው። ነገም አንቺ አንድ ችግር ቢደርስብሽ በኋላ ከባድ ነው። እኔንም ሌላ ችግር ውስጥ ትከችኛለሽ ማለት ያው እኔ በሚደርስብኝ ነገር እሷን መጎዳቷ ስለማይቀር ማለት ነው። ስለዚህ በቃ እንግዲህ ሀሳቧ ምን እንደሆነ አላውቅም። ተገናኝተን እናወራበታለን። ምን ማለትሽ ነው? ምን አስበሽ ነው እንደዚህ አይነት ነገር? እኔ በርግጥ ጠልቼ አይደለም፣ ግን ቢሆንም ሆነም ቀረም በሀገርሽ ይሻላል፣ በቤተሰብ ያወቀው ቤተሰብ ያመነበትን ነገር ብታደርጊ ጥሩ ነው ብላኛለች። ለጊዜው ይሄንን አውርተናል። እንግዲህ ደግሞ ተገናኝተን ደግሞ ምን እንደምትለኝ አላውቅም። ያው እኛ ብዙ ጊዜ አብረን ስለሆነ የምንሆነው እንደ እህትም እንደ ጓደኛም እንደ ሚስጥረኛ በቃ ሁሉ ነገራችን አንድ ስለሆነ ያው ከሷ የምደብቀውም ነገር የለም። ወይም እሷን አሸንፌ አድርጋለሁ ብዬ መወሰን አልችልም። ገብቷቸዋል። እና እሷ ትንሽ ተቆጥታለች። መጀመሪያም ብያቸዋለሁኝ እሷ ትቆጣለች። ትንሽ ነገር ነው በርግጥ ያው የምትቆጣው አግባብ ባልሆነ ነገር ሳይሆን አግባብ በሆነ ነገር ላይ ነው የምትቆጣው። ግን ቢሆንም ያው ነገሩን ከምታካርሪው ብያታለሁኝ። ተገናኝተን እናውራበት። መጀመሪያ ከቤተሰብ ሳልጨርስ እኔ እንደዚህ አይነት ነገር ውስጥ አልገባበትም ብዬ ራሴ ምን ወስኜ ነግሬያታለሁኝ። እሷ ግን ምን ብታስቢ ነው እንደዚህ አይነት ነገር ውስጥ የምትገቢው? እኔ በሀገር ቤት ቢሆን በክብር ቢሆን ከቤተሰብ አጠገብ ቢሆን ምንም ችግር የለም፣ ይህ ህይወትሽ ነው። ግን በሰው ሀገር ምን አምነሽ ነው? ነገ ምን እንደሚፈጠር ምን ታውቂያለሽ? ብላ በቃ ብዙ ነገር ነው እንትን ያለችኝ የተቆጣችኝ። እንግዲህ ቤተሰቦቼ እኔ ወደ እናንተ ማምጥቻለሁ ነገሩን። ከእናንተ የሚደበቅ ነገር የለም። ሁለተኛ ነገር ደግሞ እሷን ማወቅ አለባት ብዬ እንደውም ጭራሽ ሚዲያ ላይ እንዴት አወጣሽው አንቺ መጀመሪያ ለእኔ ሳትነግሪኝ ብላ በጣም ነው የተቆጣችው ከሚባለው በላይ። እኔ ራሱ እንዲህ ስትቆጣ የመጀመሪያ ሳያት እንደውም ጭራሽ ምን ብታስቢ ነው አንቺ ቤተሰብ አታከብሪም ማለት ነው? እንዴት ይሄን ነገር ካሰብሽ አገር ቤት ማድረጉ ምን እንትን አለሽ? እኛ ብታገቢ ራስሽን ብትቺ በጣም ደስተኛ ነኝ እኔ እህትሽ። ግን እዚህ ማንን አውቀሽ ነው? ከምንስ ተነስተሽ ነው እንደዚህ ነገር ያሰብሽው? ሁለተኛ ነገር ደግሞ በቤተሰብ የሆነ ነገር ለመወቃቀስም ለብዙም ነገር ጥሩ ነው። እዚህ ግን ማንን ታውቂያለሽ? ነገውን ነገር ቢፈጠር ማን ጋር እንትን ትያለሽ? እንደዚህ ለምን እንደምታደርጊው? ቤተሰቦቻችንስ ምን ይላሉ? ብላ ብዙ ነገር ተናግራኛለች እላችኋለሁኝ። በተረፈ ደግሞ ሌላ ስንገናኝ እናወራለን ብላለች። እረፍት እንግዲህ ያው ሁለታችንም እረፍት ወስደን ነገሩን እንወያይበታለን። እንግዲህ ያው ምንም ማድረግ አልችልም። እንግዲህ እኔ ግን ያው ፍቃደኛ ነኝ፣ ሀሳቡ አለኝ። ግን
ከቤተሰብ ደግሞ እንትን መውጣት ከባድ ነው። አንቺ ከወደድሽ አንቺ ከፈቀድሽ ምን አገባቸው የሚለው ትንሽ ለኔ ይከብደኛል። ምክንያቱም ያው ቤተሰብ ጣልቃ መግባቱ አይቀርም። እኔ አሁን ምንድነው ማለት አንቺ ገና ሳትገቢበት እንደዚህ አይነት ነገር ለምን ታሟርቻለሽ ለምን እንደዚህ ያልሽ ልትሉኝ ትችላላችሁ። ግን ይሄ የሚፈጠር ነገር ስለሆነ ነው። ገባችሁ? ማንም ሰው በዚህ ምድር ላይ ባልና ሚስት ሳይጣላ ሳይጨቃጨቅ የሚኖር የለም። ስለዚህ ነገ የሆነ ነገር ቢፈጠር በሚል ነው። ምክንያቱም ከሀገሬ ራቅ ብዬ ነገር ስለሆነ ነገር ማድረገው ቤተሰቦቼ ያመኑበትን እኔም ያመንኩበትን ካልሆነ ከባድ ነው ብዬ ነው። እና ቤተሰቦቼ እንግዲህ የእህቴን በርቀት ተደዋውለን ተነጋግረናል። አሁን ደግሞ ተቀራርበን ምን እንደምትለኝ አላውቅም፣ ምን እንደምትናገር እንግዲህ እስቲ ነገሩን ጭራሽ አረ ለቤት ደውዬ ሁሉ እናገራለሁኝ። ምን እያሰበች ነው በሰው ሀገር ብዬ እናገራለሁ ብላ ብዙ ነገር ስትለኝ አይ ቤት እንዳትናገሪ፣ ግን እኔ ላንቺ ላማክርሽ ብዬ ነው። ምክንያቱም አንቺ ነሽ ቅርቤ ያለሽው። እኔና አንቺ ያወቅነውን ነገር ነው የተስማማንበትን ነገር ቤተሰብ ደግሞ ብዙም ጫና አያደርግም። ለዛ ብዬ ነው የነገርኩሽና እንደ ሐሳብ እንዳማክርሽ ነው እንድታማክሪ ነው። ለምን ትቆጫለሽ ብዬ እኔም ትንሽ እንትን አልኳት። ሆነም ቀረም ግን አስቢበት፣ መጀመሪያ ከመግባትሽ በፊት አስቢበት። እኔ ፍቃደኛ አይደለሁም። አርፈሽ ስራሽን ብትሰሪ ይሻልሻል። ስራሽን ሰርተሽ ወደ ሀገር ገብተሽ ከዛ ሀገር ቤት እንደ ማንኛውም ሰው በስነ ስርዓት እንትን በይ ብላለችኝ። እንግዲህ ይሄ ነገር ደግሞ እኔ ደግሞ ለእሱ አልነገርኩትም ገና ከነሱ ልጨርስ ስላልኩኝ። ምክንያቱም እኔ ቤተሰቦቼን ቅድሚያ አደርጋለሁ። ይሄን ነገር ብዬ አስረድቼዋለሁኝ። ችግር የለም አንቺ ጨርሽና ትነግሪኛለሽ፣ ከዛ በኋላ የሚሆነው እናደርጋለን ብሎ አለ ሲል እኔ ደግሞ ያው እንዳልኳችሁ ለእህቴ ነገርኳት። እህቴ ትንሽ በስጨት ብላብኛለች፣ ተናዳለች። እንግዲህ ምን እንደሆነ አላውቅም። እሷ ያው በርግጥ የተናደችው ምንድነው በሰው ሀገር ለምን ይሆናል ከሆነ አልቀረ በሀገርሽ ከቤተሰብ ጋር የተዋወቀ ቤተሰብ ለቤተሰብ የሚተዋወቅ ይሻላል እንጂ እንዴት ዝም ብለሽ በሰው ሀገር እንደዚህ አይነት ነገር ውስጥ ትገቢያለሽ? ነገ የሆነ ነገር ቢፈጠር ስለዚህ ሚዲያ ላይ የምናያቸው ብዙ ታሪኮች አሉ፣ ብዙ ነገሮች አሉ። ከዛ ልንማር ይገባል ነው የምትለው። በእርግጥ ግን ሁሉም ሰው አንድ አይደለም። አንዱ ባጠፋ አንዱ መወቀስ አይችልም። አይደለም እንዴ? ለዚህም ብዬ ነው እኔ ቤተሰብ ያመነበትን ብዬ ወደ ቤተሰብ ያመጣሁት። ያው ለራሴም ክብር ነው ለቤተሰብም ክብር ነው ብዬ ነው። ግን ያው እሷ ግን ትንሽ አልተረዳችም። እንግዲህ ያው ወደፊት ነገሮችን በደንብ አስረዳትና እንግዲህ ካመነችበት ወደ ጉዳዩ ገባበታለሁኝ። ምክንያቱም ያው እኔና እሷ እንዳልኳችሁ የምንደባበቀው ነገር ስለሌለ ግድ ነው። እንግዲህ አብረን ነው የተሰደድነው፣ በስደት ዓለምም ያለነው አብረን ስለሆነ ከሷ የሚቀርበኝ ማንም የለም፣ ከእህቴ በላይ የሚሆን የለም። እሷን በደንብ እንትን ብዬ ሁለቱንም ፍቃደኛ ከሆነች ማግኘት የምትፈልግ ከሆነ አገናኝቼ ያው በሀሳቡ የምትስማማ ከሆነ ነገሮችን ወደፊት የሚሆነውን ነገር እናደርጋለን። እኔ ግን ያው ነግሬያታለሁ። እኔ ከሷ እንትን የሚል ነገር የለም፣ ከሷ ቃል የምወጣበት ነገር የለም ብያለሁ፣ አስረድቼዋለሁኝ። እሱን በጉዳዩ የሚስማማ ከሆነ ኦኬ ወደሚቀጥለው እንሄዳለን፣ የሚቀረውን ነገር ማለት ነው። በተረፈ እንግዲህ እህቴ በጣም ስላናደደችኝ ትንሽ እኔም ታኩርፍ ያለሁኝ። ምክንያቱም ያው እሷ ለኔ ብላም ቢሆን ለኔ ማስባ ቢሆን ግን እኔንም ልትረዳኝ ይገባል ብዬ ነው። እኔ መጀመሪያ ሲጀመርም ከቤተሰብ ውጭ የሚሆን ነገር የለም ብያለሁኝ። እና ነገሮች ከተስተካከለ ወደፊት ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ። እሷና እኔ እንግዲህ ያው ተቀጣጥረናል። ምን እንደምትለኝ አላውቅም። በአካል ስንገናኝ ያው አትደበድበኝ መቼም እና በቃ እሷ እንዴት አብደሻል በሰው ሀገር፣ እኛ ስንት ታሪክ እየሰማን ስንቶቹ እንደዚህ እንትን እያሉ አታይም ወይ ሳኡዲ እንዴት እንደሚሆኑ የተጋቡ ብዙ ችግር ውስጥ የሚገቡት። እዚህ ዱባይ ራሱ በጣም ተበላሽቷል። እንዴት እንደዚህ አይነት ነገር ታረጋለሽ? እኔ በዚህ አልስማማ ምናምን አለች። እኔ ግን ያው እስከማገኛትና እስከማሳምናት ብዬ ያው ነገሮችን ቀለል አድርጌ እሺ ችግር የለም ብያት እንትን ብያለሁኝ። ያው ተቀጣጥረናል። ግን ለማንኛውም ስንገናኝ ስለ ጉዳዩ እንነጋገርበታለን፣ ምን ላይ እንደምንደርስ እንግዲህ ያው ፍቃደኛ ከሆነች ያው በርግጥ ግን እሷ እንደሚስጥር ወደ እሷ ያልመጣሁት ምንድነው ካልሆነ እንኳን ወደ ቤተሰብ ጋር እንዳይደርስ ነው ነገሩ። ገብቷቸዋል። ደግሞ ታውቃላችሁ ቤተሰብ ደግሞ እዚሁን ነገር ወጣ ስደት ላይ ሆናቸው ነገር እንትን ከተባለ የሚያስቡት ብዙ ነገር ነው። ይጨነቃሉ፣ ብዙ ነገር ያስባሉ። ስለዚህ እነሱንም ላለማስጨነቅ
እኔና እሷ እዚህ እንፈተዋለን ብያለሁኝ። እንግዲህ ከሆነ እንግዲህ እህቴ ፈቃደኛ ከሆነች ቤተሰቦቼ አይከብዱኝም እና እንግዲህ ወደፊት ደግሞ የምሰራው ቪዲዮ ላይ መልሱን ይዤላችሁ እመጣለሁ እና በጣም ከባድ ነው። ስለዚህ ቤተሰብ እንግዲህ እናንተም እንግዲህ ያው ጸሎት አድርጉ እንዲሳካልኝ ማለት ነው። በተረፈ እንግዲህ ሰላማችሁን ያብዛልኝ። ወዳችኋለሁ የአገሬ ልጆች። ሀገራችንን ኢትዮጵያ ይጠብቅልን፣ ፍቅሯን ያብዛልን፣ ህዝቦቿን ይጠብቅልን፣ ከሚወራው ከሚፈራው ይጠብቀን። ሰላም ሁኑልኝ። ቻው ባይ ባይ ባይ።